አለይኩም ወራህመቱላሂ ወበረካቱ። ውድ የጥናት አካዳሚ ተከታታዮቻችን እንኳን በደህና መጣችሁ። ዛሬ ደግሞ አረፍተ ነገሮችን ለመስራት ነው ይዤላችሁ የመጣው ማለት ነው። ከዛሬ በፊት አማርኛ በእንግሊዘኛ ትምህርት በተከታታይ ብዙ ጊዜ ሰርቼላችኋለሁ ማለት ነው። አሁን ደግሞ እነዚህ የምታያቸውን ከ1 እስከ 6 ያሉትን አረፍተ ነገሮች ቃላት ከቃላት ጋር አጣምረን የምንሰራና የምናነባቸው ይሆናል ማለት ነው። ለዚህ ዩቲዩብ አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ በየቀኑ የምለቀውን ቪዲዮ ለእናንተ እንዲደርስ ማድረግ ትችላላችሁ ማለት ነው። እንዲሁም የኦንላይን ትምህርት መማር የምትፈልጉ ካላችሁ እዚህ ስክሪን ጋር ባስቀመጥኩላችሁ ስልክ ቁጥር ኢሞ፣ ዋትስአፕ፣ ቴሌግራም ደውላችሁ አናግሩን፣ እናስተምራለን ማለት ነው። እንዲሁም ቴሌግራም ግሩፕ መቀላቀል የምትፈልጉ እዚህ ስክሪን ባለው ቁጥር ማለት ነው። አማርኛ በእንግሊዘኛ፣ እንግሊዘኛ፣ ሂሳብም የተለያዩ ትምህርቶች የምንሰጥ ይሆናል። ከጀማሪዎች አንስቶ እስከ ከፍ ያለ ትምህርት እስከምትፈልጉ ድረስ እናስተምራለን ማለት ነው። ቀጥታ ወደ ትምህርቱ ምገባ ይሆናል። እስከ መጨረሻው ድረስ አብራችሁ ይቆዩ። እዚህ ጋር ስንመጣ የለሉ ስድስተኛ ፊደል ል አለ። ከል ቀጥሎ የጀጁ ስድስተኛ ፊደል ጁ አለ። ል ጁ ልጁ ልጁ። እዚህ ጋር መ የመጀመሪያው ከመቀጥሎ የከኩ ሶስተኛ ፊደል ኪ መኪ። የነኑ አራተኛ ፊደል ና መኪና ልጁ መኪና። ያኡ መጀመሪያ አ ከቀጥሎ የጠጡ መጀመሪያ ፊደል ጠ አጠ። የበቡ መጀመሪያ ፊደል በ አጠበ። ልጁ መኪና አጠበ። ልጁ መኪና አጠበ ይሆናል ማለት ነው። እዚህ ጋር ስንመጣ ሁለተኛ ቁጥር ላይ የተቱ መጀመሪያ ፊደል ተ አለ። ከተቀጥሎ የመሙ አራተኛ ፊደል ማ አለ። ተማ። የረሩ ሶስተኛ ፊደል ሪ ተማሪ። የወው መጨረሻ ፊደል ወ ተማሪዎ እና የቸቹ ሁለተኛ ፊደል ቹ ተማሪዎቹ ተማሪዎቹ። ዛ ጎ ፊደል አለ። ጎ ከጎ ቀጥሎ በ የመጀመሪያው ጎ በ። የዘዙ መጨረሻ ፊደል የዘዙ መጨረሻው ዞ ፊደል ማለት ነው። ጎበዞ እና የቸቹ ስድስተኛ ፊደል ች ጎበዞ ች ጎበዞች። ተማሪዎች ጎበዞች። የነኑ አራተኛ ፊደል ና ከና ቀጥሎ የቸቹ መጀመሪያ ፊደል ቸ ናቸ እና የወው ስድስተኛ ፊደል ው ናቸው። ተማሪዎቹ ጎበዞች ናቸው። ተማሪዎቹ ጎበዞች ናቸው። እሺ እዚህ ጋር ስንመጣ ኳ ውህድ ፊደል አለ። ኳ ወይ ዲቃላ ፊደል ወይ ውህድ ፊደል ነው የምትባለው። እዚህ ጋር የሰሱ ስድስተኛ ፊደል ስ ኳስ። ኳስ ከሚቀጥለው የመሙ መጀመሪያ ፊደል መ ከመቀጥሎ የጨጩ አራተኛ ፊደል ጫ መጫ። የወቡ መጀመሪያ ፊደል ወ መጫወ። የተቱ ስድስተኛ ፊደል ት መጫወት ኳስ መጫወት። የአኦ ስድስተኛ ፊደል እ ከቀጥሎ የፈፉ መጀመሪያ ፊደል ፈ እፈ። የለሉ ስድስተኛ ፊደል ል እፈል። የገጉ አራተኛ ፊደል ጋ እፈልጋ። የለሉ መጀመሪያ ፊደል ለ እፈልጋለ እና የሃሁ መጀመሪያ ፊደል ሁ ማለት ነው። እፈልጋለሁ። ኳስ መጫወት እፈልጋለሁ። ኳስ መጫወት እፈልጋለሁ። ወደ አራተኛው ፊደል ስንመጣ አራተኛው ፊደል ወደ አራተኛው ቃል ለመግባት በፊት እናንተ ደፍተርና እስክሪብቶ ይዛችሁ ከሆነ እየጻፋችሁ ብትከታተሉ የበለጠ የተሻለ ይሆናል ማለት ነው። ልክ ስትጽፉ እጃችሁ በደንብ እየተፈታተ ሲመጣ የጻፋችሁ ቢሆን ደግሞ ለእናንተ በጣም የተሻለ ይሆናል። ወደዚህ ጋር ስንመጣ የቻችሁ ስድስተኛ ፊደል ች ከች ቀጥሎ የገጉ ስድስተኛ ፊደል ግ ችግ። የኘኙ መጨረሻ ፊደል ኞ ችግኞ። የቸቹ ስድስተኛ ፊደል ች ችግኞች። የነኑ ስድስተኛ ፊደል ን ችግኞች ን ችግኞችን። የመሙ መጀመሪያ ፊደል መ ከመቀጥሎ የተቱ ስድስተኛ ፊደል ት መት። የከኩ መጀመሪያ ፊደል ከ መትከ። የለሉ ስድስተኛ ፊደል ል መትከ ል ችግኞችን መትከል። የአኡ መጀመሪያ ፊደል አ ከቀጥሎ የለሉ መጀመሪያ ፊደል ለ አለ። የበቡ ስድስተኛ ፊደል ብ አለብ። የነኑ ስድስተኛ ፊደል ነ አለብ ን ችግኞችን መትከል
አለብን። ችግኞችን መትከል አለብን። እዚህ ጋር ስንመጣ የነኑ አራተኛ ፊደል ና አለ። ከና ቀጥሎ የተቱ ስድስተኛ ፊደል ት አለ። ናት የነኑ አራተኛ ፊደል ና። እሺ እዚያ ናትና ብለናል። ያኡ አምስተኛ ፊደል ኤ ናትናኤ የለሉ ስድስተኛ ፊደል ል ናትናኤ ል ናትናኤል የመሙ መጀመሪያ ፊደል መ ቀጣይ ጽ መጽ ሐ ፍ ናትናኤል መጽሐፍ ማ ን በብ ናትናኤል መጽሐፍ ማንበብ ይ ወ የደዱ አራተኛ ፊደል ዳ ይወዳ የለሉ ስድስተኛ ፊደል ል ይወዳል ይወዳል። እዚህ ጋር ስንመጣ የአኡ መጀመሪያ ፊደል አለ። ከቀጥሎ የሃሁ ስድስተኛ ፊደል ህ አህ ያዋ አህያዋ የደዱ ስድስተኛ ፊደል ድ የመሙ ስድስተኛ ፊደል ም ድም እና ጿ ውህድ ፊደል ወይ ዲቃላ ፊደል እየተባሉ እንደሚጠሩት ድምጿ የነኑ ስድስተኛ ፊደል ን ድምጿ ን አህያዋ ድምጿን የከኩ መጀመሪያ ፊደል ከ የፈፉ ስድስተኛ ፊደል ፍ ከፍ አ ድ ርጋ አህያዋ ድምጿን ከፍ አድርጋ አ እናቀጣይ ከናቀጥሎ ፋ አናፋ የቸቹ ስድስተኛ ፊደል ች አናፋች አህያዋ ድምጿን ከፍ አድርጋ አናፋች። ውድ የጥናት አካባቢ ተከታታዮች የዛሬ ቪዲዮ ያዘጋጀሁላችሁ ይመስል ነበር። ቀጣይ በሌላ ትምህርት እመጣላችሁ ይሆናል። ሰላም አለይኩም።